ፌቨን የውሸት ታሪክ ሰርታ እንግዲህ ጽጌረዳን አሳምናታለች ማለት ነው። ያው ከነብዩ ጋር መቀራረቧን ስታቅ እንግዲህ ነብዩ ደግሞ ስለሚወዳት እንግዲህ ጽጌረዳን ማግባት ስለሚፈልግ ስላወቀች ፌቨን ደግሞ እንግዲህ የውሸት ታሪክ የፍቅረኛ የነበረ ነብዩ እና ለዛ ነው በቃ አርግዤ ነበረ ከዛ ልጄን አስወረደብኝ ብላ እንግዲህ አውቃ የሚያስለቅስ አይን ላይ ቀብታ እንግዲህ እያለቀሰች የውሸት ታሪክ ሞልታት እንግዲህ ነብዩ ደግሞ ለጽጌረዳ ሲደውልላት ማለት ነው እንግዲህ ሁለተኛ በስልኬ እንዳትደውል ምንድነው የምትፈልገው? እኔ እኮ አንቺን አፈቅርሻለሁ እስከ ፍጻሜ ከአንቺ ጋር እኖራለሁ ይላታል። ሁለተኛ እንኳን በስልኬ እንዳትደውል ትለዋለች። እንግዲህ የነብዩ አባት ደግሞ ፌቨንን እንዲያገባ ይፈልጋል ማለት ነው። ለምን ጽጌረዳን ይፈልጋታል ማለት ነው። የነብዩ አባት እንግዲህ የነብዩ አባት በጣም ትልቅ ሰው ሽማግሌ ሰው ነው። ነገር ግን የ20 ዓመት ያልሞላት ህፃን ልጅ እንግዲህ ገና የ18 ዓመት የ17 ዓመት ብትሆን ነው እንግዲህ ጽጌረዳ እና እሷን ማግባት ይፈልጋል ማለት ነው። እንግዲህ የልጃቸውን እኩያ ልጃቸውን ማለት ነው እንግዲህ ማግባት ይፈልጋሉ። እና በቃ የድሮ ሚስቴን ትመስለኛለች በቃ ስነ ስርዓቷ፣ አነጋገሯ፣ አረማመዷ እያሉ እንግዲህ በቃ በፍቅር ጠብ ብለዋል ማለት ነው። እንግዲህ እኔ ልጄ አንተን ሳሳድግ እስከ ዛሬ ድረስ በእንጀራ እናት እንዳታድግ የእንጀራ እናት እንዳታይ እኔ ብቻዬን እንዱ ትንሽ እንኳን ሲያምህ እንዴት ሩጬ በርሬ ስራዬን ትቼ እንደምመጣ፣ ስለዚህ አሁን ደግሞ አንተ እኔን የምታስደስትበትና ጊዜ ነው። ስለዚህ ከኔ ቃል መውጣት የለብም። እኔ አንተን ሳሳድግ መስሎኝ እንደሌላው ማግባት ሌላ ልጅ መውለድ አቅቶኝ ይመስላል። ነገር ግን ልጄ ክፉ እንደ በሰው የሰው የእንጀራ እናት መታ እንዳታስከፋብኝ በማለት ነው ራሴ ያሳደግኩ። እናትህ ከመሞቷ በፊት እንግዲህ ያው እኔ ነኝ። ከዛም በኋላ ማንም ሰው አንተን ይዞ አያውቅም። እኔ ነኝ እንግዲህ እንደ እናትም እንደ አባትም ሆኜ ያሳደግኩ። ለእኔ ይሄ ነው የሚገባኝ ብሎ እንግዲህ በጣም እየተቆጣው፣ ለምን አሁን እሱ ጽጌረዳን ይፈልጋታል ማለት ነው። ነብዩ ጽጌረዳን ይፈልጋታል፣ በጣም ነው የሚወዳት። እሱ እንኳን እኩያው ናት፣ ምንም ችግር የለውም። አባትየው ግን በጣም በሚገርም ሁኔታ እንግዲህ ትልቅ ሰው ነው። ቢያንስ እንኳን ካገባ እኩያውን ቢያንስ እንኳን ትልቅ ያው በእድሜ ትንሽ ከፍ ያለች መሆን አለበት። እንዴት ይችን የምታክል ሕፃን ልጅ ያው ገና ወጣት ልጅ ናት። እርግጥ ነው ወንድ ልጅ ያው ትልቅ ቢሆንም ወጣት ማግባት ይችላል። ቢሆንም ግን እሱ እንግዲህ ነጭ ሽበት እንዳለ ፀጉሩ እንኳን እንደምታዩት እንግዲህ ጥቁር ፀጉር እንኳን የለበትም እንዳለ ሽበት በሽበት የሆነ ሰውዬ እንግዲህ የልጁን ፍቅረኛ የልጁን ሚስት ለማግባት ልጁ የወደዳትን ጽጌረዳን ማግባት ይፈልጋል። በምትኩ ደግሞ የፌቨን እናት ደግሞ እንግዲህ ነብዩ እንድታገባ ትፈልጋለች። ጽጌረዳን ከሰውየው ጋር አጋብታ ልጇን ደግሞ ከነብዩ ጋር ማጋባት ነው የምትፈልገው። ነብዩ ደግሞ በጭራሽ አባዬ እኔ ቃሌን አከብራለሁ፣ እታዘዝሃለሁ። ነገር ግን እኔ ፌቨንን በፍጹም በተአምር አልወዳትም፣ አልፈልጋትም። ስለዚህ አባዬ ተወኝ በቃ እኔ አልፈልጋትም ቢለውም በጥፊ መትቶ እንግዲህ እንዴት እንደዚህ ታደርጋለህ? ምን አይነት አንተ እንዴት አይነት ልጅ ነህ? ለእኔ ለአንተ ስንት ነገር ሁኛለሁ። እኔ አንተን ሳሳድግ ብዙ ሁኛለሁ። እንዴት አሁን አንተ ቃሌን ትእዛዜን እንዴት አታከብርም? እኔ አባዬ እወድሃለሁ፣ አከብርሃለሁ። ነገር ግን ቢሆንም እኔ ፌቨንን አልወዳትም፣ በጭራሽ አልፈልጋትም ይላል። እንግዲህ በተቃራኒው ጽጌረዳን ነው የሚፈልጋት ማለት ነው። እንግዲህ ጽጌረዳን ደግሞ መኮንንም ይወዳታል። እንግዲህ ዮሐንስ ደግሞ በጣም በሚገርም ሁኔታ እንግዲህ በህገወጥ አዘዋዋሪነት እንግዲህ ሊፈርጃት በህገወጥ ስራ ውስጥ እንግዲህ ቪዲዮ ቀርጾ እንግዲህ እሷን እነሱ ሊጠቀሙ እሷን ግን በቃ የማትወጣበት ችግር ውስጥ ሊከቷት ነው። እንግዲህ መኮንን ከነኛ ባለሀብቶቹ ጋር ሲሰሩ ዮሐንስና መኮንን ጠቀም ያለ ዳጎስ ያለ ገንዘብ ይከፈላቸዋል ማለት ነው። ነገር ግን መኮንን በእውነት በጣም ምስኪን ልጅ ነው። ለምን ይቺ ምስኪን ልጅ ናት እናቷ በሰው ቤት እየሰራች እሷም ደግሞ በዚህ እድሜዋ የሰው ቤት ሰራተኛ ሆና ተፍጭርጭራ ትምህርቷን የምትማር ልጅ ናት። ለምንድን ነው እባክህ ሌላ ሰው እንፈልግ፣ ይቺ ልጅ መሆን አትችልም፣ ሌላ እንፈልግ ብሎ እንግዲህ በጣም ተከራከረው ዮሐንስን። እንግዲህ ዮሐንስ ደግሞ እንዴት አንተ እንደዚህ ትላለህ?
የተለየ አንተ አዛኝ ነህ ወይ? እኛ አናዝንም ወይ? ወይስ ደግሞ ጽጌሬዳን ታፈቅራታለህ ይለዋል። አይ እኔ ማፍቀር አይደለም ይህ ግን በቃ በጣም ታሳዝናለች። ምስኪን ልጅ ናት። እንዴት ይሄ ለእሷ በተአምር አይገባትም፣ በጭራሽ ለእሷ ይሄ አይገባትም በሚለው ነው እንጂ እንዴት እኔ አፍቀሪያት ወደጃት አይደለም። ግን በቃ ታሳዝናለች። ሰው ቤት እየተሰቃየች እየሰራች፣ እናቷም የሰው ቤት ሰራተኛ ሆና አሁንም ቢሆን ሰው ቤት እየሰራች ነው ትምህርቷን እንደዚህ ጠንክራ የምትማረው እና እንዴት ህልሟን እናጨልምባታለን? ብዙ ደረጃ የምትደርስ ልጅ ናት። ስለዚህ እባክን ሌላ ሰው እንፈልግና በእሷ ምትክ ሌላ ሰው እናስገባ እባክን ዮሐንስ ይለዋል። ይኸውልህ እንዴት አንተ እንደዚህ ታስባለህ? እንዴት አንተ እንደዚህ ትላለህ? ለምን እኛ ይህንን ማድረግ አቅቶን ይመስላል? አለቃችን ግን አንተ እንኳን እሷ እንኳን ቢያንስ እናቷ ትጠይቃታለህ። አንተ ብትታሰር ማን አለ ጠያቂ? እንኳን አንድ ሰው እንኳን ብትታሰር አንድ ቀን ምሳ የሚያመጣል እንኳን የለም። ቢያንስ እንኳን እሷ እናቷ የሰው ቤት ሰራተኛም ብትሆን ያው ይዛላት ልትመጣ ትችላለች፣ ትጠይቃታለች ቢያንስ እንኳን ይለዋል ማለት ነው። አይ እሱስ ልክ ነህ፣ ግን ደግሞ በማታውቀው ነገር አሁን ብር ያስፈልጋታል ማለት ነው ጽጌረዳ። ስለዚህ ይህንን አጋጣሚ ደግሞ መጠቀም አለብን መኮንን። አሁን አንተ እንዲያልክ እንዳታከሽፈው ስራውን ይለዋል። አይ እሺ እንግዲህ ምን ማድረግ እችላለሁ ካልክ እንግዲህ ይሆን ብሎ እንግዲህ ያው ተስማምቷል። አሁን ግን ዮሐንስ እስኪ ቢያንስ እንኳን በዚህ 2-3 ቀን ውስጥ ሌላ ሰው ተቀያሪ ብናገኝ መሆን አይችልም አለው። አይገኝም፣ ካገኘህ ሞክር ብሎታል። ነገር ግን ያው አሁን ጽጌረዳን የተጠቀሙባት ፌቨንን ጠይቀዋት ነበር። ነገር ግን እሷ ምንም ነገር ስለማይቸግራት ምንም አልፈልግም ነው ያለችው ማለት ነው። እሷ ግን ያው የትምህርት ቤት ክፍያ አለ፣ ለአንዳንድ ነገር ሴት ናት፣ ብዙ ነገር ያስፈልጋታል እና እናቷን ለትንሹም ለትልቁም ነገር ስጪ ማለት ትሳቀቃለች። እናቷ የሰው ቤት እየሰራች እንደዛ እየተሰቃየች እሷን መጠየቅ ስለሚከብዳት ነው እንግዲህ እናቷ ሳታቅ እነ ነብዩ ቤት ለራሱ ተቀጥራ በትርፍ ጊዜዋ ትምህርቷን እየተማረች እንግዲህ ለአንዳንድ ነገር ለብዙ ነገር እንግዲህ የኮሌጅ ተማሪ ሲሆን ብዙ ነገር ያስፈልጋል እና ለዛ ነገር ይጠቅማታል ብሩ ማለት ነው። እና አሁን የትምህርት ቤት ክፍያ ስለደረሰባት ያንን ገንዘብ ቅድሚያ የ1 ወር እንሰጥሻለን ብሏታል ማለት ነው። ለዛ እሷም ደስ አላት እንግዲህ። ነገር ግን ወንጀል እንደሆነ በጣም በከባድ ወንጀል ነው እንግዲህ የምትታሰረው ለራሱ በከባድ ወንጀል ነው ማለት ነው። እንግዲህ በቪዲዮ እነሱ ይጠቀማሉ። ከዛ ግን እሷ ናት የሰራችው ብሎ ከስር እሷ የምትጨማምራቸውን መድኃኒቶች ያው ከስር ቪዲዮ ይቀርጿታል ማለት ነው። ቪዲዮን ቀርጻታል ይሄ ነው ስራው ብሎ እንግዲህ ነግሮታል ማለት ነው ለመኮንን። መኮንን እንግዲህ በተቻለው መጠን ያው ጽጌረዳን ከዛ ስራ እንዳትገባ ለማድረግ ብዙ ነገሮችን እያሰበ ነው። እንግዲህ ሌላም ሰው ካገኘ እንግዲህ ካላገኘ ግን ያው ዮሐንስ እሱን ስለሚያስቀጣው ዮሐንስ መኮንንን ስለሚያስይዘው የግድ ትገባለች ማለት ነው። በሚያሳዝን ሁኔታ እንግዲህ የነብዩን አባት ደግሞ እንድታገባው ሁሉ ነገር አልቋል። እሷ ግን በጭራሽ እኔ የነብዩን አባት እንደምታገባ እስካሁን አልነገሯትም። እናትየዋ እንግዲህ ሁሉ ነገር የምታደርገው እንግዲህ የፌቨን እናት ናት ማለት ነው። የፌቨን እናት ናት ይህን ሁሉ ነገር የምታደርገው እንግዲህ ጽጌረዳን ስትድርለት በጣም ብዙ ገንዘብ ይሰጣታል ማለት ነው። የነብዩ አባት ብዙ ገንዘብ ይሰጣታል ለፌቨን እናት። ለዛም ነው ማለት ነው ለጥቅማ ስትል ነው እንጂ መቼም አዝናላት አይደለም ማለት ነው። እና ያው ሮማንም ትሄዳለች፣ ሁሉም ይሄዳሉ ማለት ነው እዛ። እና በሚገርም ሁኔታ አሁን ጽጌረዳ ሽማግሌውን ሰውዬ በተአምር እሱ ነው ስትባል በጭራሽ ነቁኝ ብላ ነው እንግዲህ እምቢ የምትለው። ሲጀመር ባለፈው ለራሱ እባክሽን እትዬ እባክሽን እኔ ማግባት አልፈልግም፣ ገና ብዙ ትምህርት መማር እፈልጋለሁ፣ ብዙ ደረጃ እናቴን ማሳለፍ እፈልጋለሁ፣ እናቴን ከሰው ቤት ማውጣት እፈልጋለሁ። እኔ በዚህ እድሜ አንደኛ ትምህርቴን አቋርጬ ማግባት አልፈልግም። ሲቀጥል ደግሞ አሁን እኔ አላማዬና ቅዴ ትልቅ ደረጃ መድረስ ነው ብላታለች። አይሆንም እናትሽንም እኮ በዚህ ትልቅ ሰው ነው የምታገቢው፣ ባለ ሀብት ነው። እናትሽን ከዚህ ማውጣትሽ አይቀርም፣ እናትሽም ያልፍላታል። ስለዚህ አንቺ ተይ በቃ ዝም ብለሽ እሺ ብለሽ አግቢ ነው የምትላት። እንግዲህ አሁን እንግዲህ ፌቨን ያልተደረገ ነገር ነው ማለት ነው። እንግዲህ የሌለ ታሪክ ነው እንግዲህ የነገረቻት። በጣም በሚገርም ሁኔታ ሆስፒታል ሁሉ ሰጂን ብላ
አውቃ እንግዲህ በጣም ነው የምትጸየፋት ጽጌሬዳን። ነገር ግን ለጥቅማ ስትል ነብዩን እንድትተው ነብዩን ክፉ ሰው እንደሆነ ነብዩ ተንኮለኛ እንደሆነ እርግጥ ተንኮል ሰርተውባታል ጽጌሬዳንና ጽጌሬዳ ላይ በጣም ብዙ ተንኮል ነው የሰሩባት ነብዩና ፌበን። ነገር ግን ጨነቀው ለራሱ ሁለተኛ በስልኬ እንዳትደውል ምንም ነገር እንዳታደርግ ብላ ስትለው ደወለላት ማለት ነው ለፌበን። በጣም ደስ አላት። እኔ እምልሽ ምን ሆና ነው ጽጌሬዳ? እኔን እኮ በጣም ተቀያየረችብኝ። ምን ብለሻት ነው? የነገርሻት ነገር አለ እንዴ ስትላት ሲላት አይ ምን እነግራታለሁ? አይ በፊት ስንበድላት የነበረውን ተንኮል ስንሰራባት የነበረውን ነገር ሁሉንም ነገር ነግረሻት ነው እንዴ? ዛሬ በጣም ተቀያየረችብኝ ይላታል። አረ በጭራሽ አልተናገርኩም ትላለች። ነገር ግን እሷ ናት የነገረቻት። እሷ በነገረቻት ታሪክ ነው። እንዴት እንደዚህ ያደርጋል? እንዴት ልጅን የሚያክል ነገር እንዴት አስወርጅ ይልሻል? እንዴት ይህን ሁሉ ነገር ያደርጋል ብላ ነው እንግዲህ የተቀየመችው። በዛ ምክንያት ነው የተቀየመችው። እሷ ግን አልነገረችውም። ምን ሆነሽ ነው? ያስቀየምኩሽ ነገር አለ ወይ የበደልኩሽ ነገር አለ ወይ ብሎ እንግዲህ ቢጠይቃትም ነብዩ ልትነግረው አልፈለገችም ማለት ነው። በቃ እኔ ምንም ነግርህ ነገር የለም ዝም ብዬ ነው እኔ እናንተ ያው እኔ ሰራተኛችሁ ነኝ አለቀ። ከዛ በተረፈ ግን እኔ ለአንተ ምንም ነገር የለኝም አልፈልግም ብላ በጣም ነው የተናደደችበት። እያለቀሰች ነበረ የነገረቻት። እንግዲህ የምታለቅሰው ግን አልቅሳ ሳይሆን የሆነ አይኗ ላይ የሆነ ነገር ቀብታ እንባዋ እንዲፈስ አድርጋ ነው ማለት ነው የውሸት። እና እንግዲህ እዛ ጋር ቁጭ ብላ እያለቀሰች ጽጌሬዳን እየነገረቻት እያለ የጽጌሬዳ እናት ደግሞ እንግዲህ እያየቻቸው ነበረ። ምን እያደረጉ ነው ብላ እየተከታተላቻቸው ነበረ ማለት ነው። እቃ ግዢ ብላ እንግዲህ የፌበን እናት ልካት ነበረና እንዴ በጣም ቆይሽ፣ ምን ሆነሽ ነው? የኔ ያህል ሰዓት ምን ትሰሪያለሽ? እዚችና እዚች ሱቅ ለማምጣት የኔ ያህል ሰዓት ይፈጃል እንዴ አለቻት ማለት ነው። አይ አይደለም ፌቡና ጽጌሬዳ እኮ ቁጭ ብለው በቃ መንገድ ለመንገድ እየሄዱ ፌቡ እያለቀሰች ጽጌሬዳ እያባበለችው ሳይ ምን ሆነው ነው? ምን ተፈጥሮ ነው ብዬ እያጣራው ነበረ እና ለዛ ነው የቆየሁት እትዬ ብላ ከዛ በጣም ስልክ ብትደውልላት ማታነሳ እየደወለችላት ነበረ። ከዛ መጣች። እንዴ አንቺ ምን ሆነሽ ነው? ቆይ ምንድን ነው እንደዚህ ምን ሆነሽ ነው የምትነፋረቂው? ጽጌሬዳ የምታባብልሽስ ምን ሆናችሁ ነው? ምንድን ነው ትላታለች። አይ እማዬ ቀላል ነገር ነው፣ ምንም አይደለም፣ ቀላል ነገር ነው፣ የሆነ ነገር አድርጌ ነው እማዬ ትላታለች። ንገሪ ምንድን ነው ስትላት፣ አይ ቀላል ነው አልኩሽ እኮ እማዬ፣ ለምንድን ነው እኔን የማታምኚኝ ብላ እንግዲህ እኔ እማዬ እኔ በእኔ እንደምትኮሪ በእኔ ትኮሪብኛለሽ አይደለ አለቻት። እውነቱን ለመናገር በጣም ነው የማፍረብሽ፣ ባንቺ አልኮራብሽም። ምን አድርገሽ ነው? የትኛውን ደረጃ ውጤት አመተሽ ነው? በጥሩ ውጤት ዩኒቨርሲቲ ገብተሽ ነው ወይስ ምን አድርገሽልኝ ነው እኔ አንቺን የምኮራብሽ? እውነት ለመናገር በጣም ነው የማፍረብሽ አለቻትና ሄደች ማለት ነው። እና እማዬ ደግሞ እንደው በቃ ሁልጊዜ እኔን ማጣጣል ነው የምትወጁ። እንዴት ለምንድን ነው እንደዚህ የምትይኝ? ባይሆን እንኳን ለምን አታበረታችኝም እማዬ ትላታለች። አይ እንግዲህ አለችና እንግዲህ ትታት ወጣች ማለት ነው። እንግዲህ ነብዩ ደግሞ ያው የነብዩ አባት እየጠጣ ጠበቀው ማለት ነው። መጠጥ እንዳጠጣ ተብሎ ሐኪም ቤት ተነግሮታል። ለምን ከጠጣ ስኳሩ ደም ግፊት ስላለበት ላንተ አደጋ ነው ይለዋል ተብሏል። ዶክተር እንደዛ ብሎታል ማለት ነው። እሱ ደግሞ እየጠጣ ነበረ። ለምን ጽጌሬዳ እናትየዋ እንዳትሄጂ ሁለተኛ ሰው ቤት ሰራተኛ ሆነሽ በጭራሽ እንዳላይሽ ብላታለች። እና ለዛ በጣም ተናዷል። አይኗን ማየት ይፈልጋል። እሱ ደግሞ ልጁ እንደሚወዳት አውቋል ማለት ነው። እሱ ደግሞ ተዋስ እሷን በጭራሽ እንዳታገባ ይችኛዋን ነው እንዲያገባ የሚፈልግ ማለት ነው። ለራሱ ጥቅም ብሎ ነው እንግዲህ አባትየውም። እና ከዛ አንጻር ነው በቃ መጠጥ በጣም ከባድ መጠጥ እየጠጣ አባዬ በቃ ና ተወኝ በቃ እኔ ይኸውልህ ከዶክተር ዶክተሩን ህመም በመድኃኒት እችለዋለሁ፣ ይሄ ግን በዚህ እምድ ነው ህመሜን ላስታመምበት ተወኝ በቃ። አንተም ደግሞ ለእኔ ምንም እያሰብክልኝ አይደለም፣ ለእኔ ምንም ነገር እያሰብክ አይደለም ነብዩ እኔ ስለዚህ በቃ ተወኝ። እሺ አባዬ በቃ ምንም ችግር የለውም እሺ አሁን ግባ እናተኛ ሲሉ አልተኛም። ለምንድን ነው የምተኛው? አሁን አልተኛም በቃ ተወኝ ብሎ እንግዲህ በትዝታ በቃ ጽጌሬዳን ድሮ ምግብ ስታቀርብለት እንክብካቤዋ ምኗ ትዝ አለው ማለት ነው። አስቡ እንግዲህ። ነገር ግን ሰውየው በጭራሽ ያው እሷ ልጅ
ምንም እኩያው አይደለችም። በጭራሽ ሊሆንም አትችልም። ጭራሽ እሱ መሆኑን ስታቅ ሲጀመር ጽጌሬዳ በጭራሽ እሺ አትልም ማለት ነው። በጭራሽ እሺ አትልም። ሌላ ሰው መስሏት ነው እንግዲህ እስካሁን ምንነቱን አልነገሯትም። የጽጌሬዳ እናቷም አልነገረቻትም። የፌቨን እናት አሰሪዋም አልነገረቻትም ማለት ነው። እና ጽጌሬዳ በጭራሽ አታገባውም። እሺ